መንግስት ጽንፈኛ ሲል በሚጠራው የፋኖ ኃይል ላይ የተጠናከረ እርምጃ እየወሰደ መሆኑን ሲገልጽ የፋኖ ኃይሎች በኩላቸው ዘመቻ አንድነት ሲሉ የሰየሙትን ወታደራዊ ኦፕሬሽን በተቀናጀ ሁኔታ መቀጠላቸውን ገልጸዋል። በመንግስት በኩል የፋኖ ታጣቂዎች እጃቸውን ሰጥተው ወደ ሰላማዊ ህይወት ተመልሰዋል የሚል መግለጫ ሲወጣም የፋኖ ኃይሎች በኩላቸው ከፍተኛ ወታደራዊ አዛዦች መማረካቸውን እየገለጹ ነው። የአማራ ክልል ወቅታዊ ሁኔታን በዛሬው ጥንቅራችን እንመለከታለን። አብረን እንቆይ። በአማራ ክልል ሁለተኛ ዓመቱን በማስቆጠር ላይ በሚገኘው ጦርነት ምክንያት የሚደርሱት ሰብአዊ መብቶች ጥሰቶች ተባብሰው መቀጠላቸውን የተለያዩ ሪፖርቶች ያመለክታሉ። በትናንትናው ዕለት ቢቢሲ ያሰራጨው ዘገባ ለዚህ እማኝ ይሆናል። በምስራቅ ጎጃም ዞን ሚያዝያ 9 ቀን 2017 ዓ.ም በትምህርት ቤት ዙሪያ ተፈጽሟል በተባለ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የዓይን እማኞች ነገሩ ሲል ዘግቧል። በመንግስት በኩል እንዲህ አይነት ጥቃቶች መፈጸማቸው ሲዘገብ በታጣቂዎች በኩል በተለይ መምህራን ላይ የሚፈጸሙ ግድያዎች ተበራክተው መቀጠላቸውን በተመሳሳይ ሪፖርቶች ያመለክታሉ። ለምሳሌም የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ ከአንድ ሳምንት በፊት ያወጣው መግለጫ እዚህ በጥቂቱ እንጥቀሰው። የዜጎች በህይወት የመኖር መብትና የታዳጊዎች የመማር መብት ሊከበር ይገባል ሲል ሰየሞ ባወጣው መግለጫ በአማራ ክልል የተወሰኑ አካባቢዎች ታጥቀው በአካባቢያቸው የሚንቀሳቀሱ ቡድኖች በሚደርስባቸው ጫና የተነሳ በአንዳንድ አካባቢዎች ታዳጊና ወጣት ተማሪዎች በነጻነት ትምህርታቸውን መከታተል የማይችሉበት ደረጃ ላይ ደረሱ መሆኑን ኢሰመጉ ካሰባሰባቸው ማስረጃዎች መረዳት ይችላል ብሎ ነበር። በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች በአካባቢው የሚገኙ ትምህርት ቤቶች መደበኛ ስራቸውን እንዲያቆሙ የሰጠውትን ማስጠንቀቂያ አላከበራችሁም በሚል መጋቢት 11 ቀን 2017 ዓ.ም በአማራ ክልል ሰሜን ጎጃም ዞን መራዊ ከተማ ኮሎኔል ታደሰ ሙሉነህና አልፋያ ሁለተኛ ደረጃ ትምህርት ቤት የሲቪክስ፣ የታሪክ፣ የባዮሎጂ፣ የኬሚስትሪና የእንግሊዘኛ መምህራን የሆኑ 5 መምህራን መገደላቸውን አመልክተዋል። አክሎም አራቱ በከተማዋ በሚገኘው ማርያም ቤተክርስቲያን በአንድ ላይ የቀብር ስነ ስርዓታቸው የተፈጸመ ሲሆን አንደኛው ሟች ግን የቀብር ስነ ስርዓታቸው የተፈጸመው በባህር ዳር ልደታ ቤተክርስቲያን መሆኑን ኢሰመጉ ከአካባቢው ካሰባሰብኩት ማስረጃ አረጋግጫለሁ ሲል አስታውቋል። በእርግጥ ከጉባኤው መግለጫ አስቀድሞም በማህበራዊ መገናኛ ዘዴዎች በኩል አስተማሪዎቹም በእንበርከክ እንዲጓዙ ተገደው የሚያሳይ ቪዲዮ ተሰራጭቷል። ኢሰመጉ መግለጫውን ካወጣ ቪዲዮውን ከተሰራጨ በኋላ የአማራ ክልል በትናንትናው ዕለት ጽንፈኛ ሲል የሚጠራቸው ፋኖ ኃይሎች እርምጃም እየወሰደባቸው መሆኑን አስታውቋል። ደሳለኝ ጣሰውን ተክተው በቅርቡ የተሾሙት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እሸቴ ኢየሱፍ በዜጎች ላይ እገታና ግድያ በመፈጸምና የትምህርት ሂደትን በማወክ በመምህራን ላይ በደልና ግፍ እያደረሰ ባለው ጽንፈኛ ቡድን ላይ የተጠናከረ እርምጃ የተወሰደ መሆኑን ለመንግስታዊ ኢዜአ ነግረውታል። የፋኖ ኃይሎች ደጋግመው ሲገልጹ እንደተደመጡት የትግላቸው ዓላማ በክልሉም ሆነ ከዚያ ውጭ ያሉት አማራዎችን ህልውና ማረጋገጥ ቀዳሚው ግብ ሲሆን በተከታይነት ደግሞ አካታች የሆነ መንግስታዊ ስርዓት ማስፈን መሆኑን ቢናገሩም አዲሱ ተሿሚ ግን እርሳቸው ጽንፈኛ ሲሉ የጠሩት ፋኖ ዓላማው ሀገር ማፍረስ ነው ሲሉ በይነዋል። እሸቱ ሀገር የማፍረስ ዓላማ ይዞ ተነስቷል ያሉት ፋኖ በተለያዩ አካባቢዎች መንቀሳቀስ በሰዎች ላይ ግድያ፣ ዘረፋና ውድመት ማስከተሉን ጠቅሰው ወንጅለዋል። ከዚህ ተግባር በመታቀብ ሰላማዊ አማራጭን በመከተል የጥፋት መንገዱን እንዲተው በመንግስት በኩል ተደጋጋሚ ጥሪ መቅረቡን የሚገልጹት ኃላፊው አሁንም ቢሆን መንግስታቸው የሰላም እጁን እንዳላጠፋ አመልክተዋል። በክልሉ የተለያዩ አካባቢዎች መንቀሳቀስ መንገድ በመዝጋት የማዳበሪያ አቅርቦትና ሌሎችም ማህበራዊ አገልግሎቶችን ከማስተጓጎል ባለፈ አርሶ አደሮች እንዳይሰሩና ምርታቸውንም ለገበያ እንዳያቀርቡ አድርጓል ሲሉ ከሰዋል። የሃይማኖት አባቶችንና የሀገር ሽማግሌዎችን ጭምር በመግደልና በማገት ግፍ ሲፈጽም መቆየቱን የሚናገሩት እሸቱ በተለይም በትምህርት ቤቶች ላይ ቦምብ በመጣል መምህራንን በማሰርና በመግደል እንዲሁም ልጆች ወደ ትምህርት ቤት እንዳይሄዱ በመከልከል ጸረ ህዝብ መሆኑን በተግባር አሳይቷል ሲሉ ወንጀላቸውን አጠናክረዋል። የሀገርና የህዝብ ጸር ነው ሲሉ በፈረጁት ፋኖ ላይ በጥብቅ ክትትል የማያዳግም እርምጃ እየተወሰደ ነው ሲሉም ተናግረዋል። እርሳቸው እንዲወነጀሉት ፋኖ መሰል ጥቃቶች መፈጸሙን ጠቅሰው ቢሆነችሉም መንግስታቸው ስለሚፈጽማቸው የድሮን ጥቃቶችና ስለመቶዎች ግድያ ግን በኢዜአ ዘገባ ያሉት ነገር ስለመኖሩ አልተጠቀሰም። በሲቪል ባለስልጣናት በኩል እንዲህ አይነት መግለጫዎች ሲሰጡ በሀገር መከላከያ ሰራዊት በኩል ደግሞ የእጅ ሰጡና እርምጃ ተወስዷል የሚሉ መረጃዎች በእየለቱ ለማለት በሚያስደፍር ደረጃ እየወጡ ናቸው። ለአብነት ከአንድ ቀን በፊት የመከላከያ ሰራዊት ባሰራጨው ዘገባ መቼቱ ቢቢሲ የድሮን ጥቃት ተፈጽሞ ከ100 በላይ ሰዎች ተገድለዋል ባለበት ምስራቅ ጎጃም ላይ ያርፋል። በምስራቅ ጎጃም
ዞን የግዳጅ ቀጣና ላይ ተሰማርቶ የሚገኘው የምዕራብ እዝ ክፍለ ጦር በእነብሴ ሳር ምድር ወረዳ አካሄዶታል ባለው ዘመቻ ጽንፈኛው ቡድን ሲል በጠራው ፋኖ ላይ ሰብአዊና ቁሳዊ ኪሳራ አድርሷል ብሏል። የክፍለ ጦሩ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሌተናል ኮሎኔል ብዙዓለም ማሪ ሰራዊቱ ወስዶታል ባሉት የኃይል እርምጃ የፋኖ ታጣቂዎችን በመምታት ብሬንን ጨምሮ ሌሎች መሳሪያና ተተኳሾችን በቁጥጥር ስር መዋል መቻሉን ተናግረዋል። በእርግጥ ከሀገር መከላከያ ሰራዊት ብቻ ሳይሆን ከፋኖ ኃይሎች በኩልም ቢሆን ተመሳሳይ የማርከናቸዋል ዜናዎች ተሰራጭተዋል። ለአብነት በአማራ ፋኖ ሸዋ ጠቅላይ ግዛት የህዝብ ግንኙነት ክፍል ኃላፊ ሻለቃ አበበ ሙላት ጠላትና ያገዛዙ ሰራዊት ያሉ የሚጠሩት የመንግስት ጸጥታ አካላት በብዛት እየተማረኩና በርሳቸው አገላለጽ እየተደመሰሱ መሆኑን ገልጸዋል። እንደ ኃላፊው ገለጻ የጸጥታ አካላት ላይ ብቻ ሳይሆን እርሳቸው ጠላት ሲሉ ለሚጠሩት ኃይል መረጃ የሚሰጡ ከተማ ውስጥ የሚገኙ ካድሬዎችም ጭምር እጅ እንዲሰጡ ይህን ያላደረጉት ላይ እርምጃ እየተወሰደ መሆኑን ሲናገሩ ተደምጠዋል። የወረዳ አስተዳዳሪዎች ቤታቸው እየተቃጠለ ስለመሆኑም ሲገልጹ ተሰምተዋል። በሁለቱም ወገኖች በኩል እጅ ሰጥተዋል፣ ተደምስሰዋል የሚሉት መረጃዎች እጅግ ተበራክተው ቀጥለዋል። የሀገር መከላከያ ሰራዊት በትናንትናው ዕለት ባሰራጨው መረጃ በሰሜን ሸዋ ዞን ደራ ወረዳ የተገኘውን ሰላም በዘላቂነት እናረጋግጥ በሚል ምክረ ሐሳብ በሁሉም ቀበሌዎች ተናግሮ እየቀጠለ የሚገኘው ህዝባዊ ውይይት ምክንያት ነፍጥ አንግበው ጫካ የነበሩ በርካታ ታጣቂ ኃይሎች ወደ ሰላማዊ ህይወታቸው ተመልሰዋል ብለዋል። ከሁለቱም ተፋላሚ ኃይሎች በኩል የሚወጡት መግለጫዎች እንደ አይነት መልክ ቢኖራቸው እንደ ኢትዮጵያ ሰብአዊ መብቶች ኮሚሽን ይሰመኩና እንደ ኢትዮጵያ ሰብአዊ መብቶች ጉባኤ ይሰመጉ ያሉ ተቋማት ሰላማዊ መፍትሄዎች እንዲፈለጉ መጠየቃቸውን ገፍተውበታል። ይሰመኮ ከጥቂት ጊዜያት በፊት የአማራና ኦሮሚያ ክልሎችን አስመልክቶ ባወጣው ሪፖርት በአማራ ክልል የመንግስት ጸጥታ ኃይሎች ታጣቂውን የፋኖ ኃይልን ትደግፋላችሁ ወይም የፋኖ ቤተሰብ ናችሁ ባሏቸው ሰላማዊ ዜጎች ላይ ግድያ መፈጸማቸውን አመልክተዋል። ታጣቂው ፋኖ ለመንግስት ድጋፍ ያደርጋሉ ባላቸው ነዋሪዎች ላይ ግድያዎች መፈጸሙም ተካቷል። የኢትዮጵያ ሰብአዊ መብቶች ጉባኤም የፌደራሉ መንግስት በክልሎች ያለውን ግጭት በሰላማዊ መንገድ ለመፍታት በትጥቅ ግጭት ተሳታፊ ከሆኑ አካላት ጋር በድርድር የመፍታት ተነሳሽነቱን አጠናክሮ በመቀጠል ለተግባራዊነቱ እንዲሰራ ጥሪ አቅርበዋል። በአማራ ክልል በግጭቱ ተሳታፊ የሆኑ ሁሉም አካላት በማናቸውም የግጭት ሂደት ዓለም አቀፍ የሰብአዊ መብቶችና የሰብአዊነት ህጎች ጥሰትን ከመፈጸም እንዲቆጠቡና ጥያቄዎቻቸውን በድርድር ለመፍታት ዝግጁ በመሆን ለክልሉ ሰላም የበኩላቸው እንዲወጡም የታጠቁ አካላት በሚቆጣጠሯቸው አካባቢዎች ሰብአዊ መብቶችን አክብረው እንዲንቀሳቀሱ በሲቪል ሰዎች ህይወት አካል ንብረት ላይ ጥቃት ከማድረስና በህፃናትና ወጣቶች የመማር መብት ላይ ገደብ ከመጣል እንዲቆጠቡ የአማራ ክልል መንግስት በክልሉ በዜጎች ላይ የሚፈጸሙ ግድያ ሊያስቆምና የታዳጊ ህፃናትና ወጣቶችን የመማር መብት ሊያስከብር ይገባል ሲል ጠይቋል። ጠቅላይ ሚኒስትር አብይ አህመድ ለመጨረሻ ጊዜ በነበራቸው የፓርላማ ውሎ መንግስታቸው የሰላምን ዋጋ ስለሚረዳ ለውይይትና ለድርድር በሩ ክፍት መሆኑን መናገራቸው አይዘነጋም። ከኦነጎችም አማራ ክልል አካባቢ ካሉ የሚንቀሳቀሱ ኃይሎችም ድርድሮች ነበሩ። በነገራችን ላይ በአማራም በኦሮሚያ በየትኛውም ጎጥ ያለ የጎበዝ አለቃ በየትኛውም ጎጥ ያለ በግራም በቀኝ ይደራደራል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።